በቤቶም ሆነ በመኪናው ወይም በማንኛውም ስፍራ ላይ ሆነው ኢንተርኔት እስካለው ድረስ ኢቢኤስ አብሮት አለ። በስልክ፣ በታብሌት፣ በኮምፒውተር፣ በቴሌቪዥንም ሆነ በማንኛውም ኢንተርኔት መጠቀም የሚያስችል የመገናኛ መሳሪያ ላይ የኢቢኤስ ፕላስን የ24 ሰዓት ስርጭቶች ከኢትዮጵያ ውጭ በማንኛውም ሀገር መከታተል ይችላሉ። ኢቢኤስ ፕላስ ከዓለም አቀፋዊ ስርጭቱ በተጨማሪ የ24 ሰዓት ፊልምና ሙዚቃ ጣቢያዎችን አካቶ መጥቷል። ታዲያ እነዚህ ምርጥ 3 ጣቢያዎች ለማግኘት የሚጠበቅብዎ በቀን 30 ሳንቲም የማይሞላ ማለትም በወር $8.99 ሳንቲም ክፍያ ብቻ ነው። ለዓመትም ከፈለጉን ደግሞ 2 ወሩን በነፃ እንሸልሞታለን። ምርጫው በስልክ አንድሮይድ ስማርትፎን ከሆነ ጉግል ፕሌይ ስቶር ላይ ኢቢኤስ ቲቪ ብለው ይጻፉና ይፈልጉ። ከዚያም ኢንስቶል በማድረግ ኢቢኤስ ኤችዲ ወይም የኢቢኤስ ፕላስ፣ የኢቢኤስ ሲኒማ፣ የኢቢኤስ ሙዚቃ ለ24 ሰዓት አማርጠው ይመልከቱ። ሌላው ደግሞ በቀጥታ በቴሌቪዥን መስኮት ፕሮግራሞችን መከታተል ካሻው ኬብል ደና ሰንብት ካሰኙት የዘመኑ ቴክኖሎጂዎች አንዱ የሆነው ጉግል ቲቪን መጠቀም ይችላሉ። የአማዞን ድረገጽ ላይ ወይም በአቅራቢያው ባለ ኤሌክትሮኒክስ መሸጫ መደብር በመሄድ ጉግል ቦክሱን ማግኘት ይችላሉ። የጉግል ቦክሱንም ከኢንተርኔትና ከቲቪዎት ጋር ካገናኙ በኋላ ቀሪው ስምና የአባልነት ክፍያውን መሙላትና መመልከት ብቻ ነው። እንግዲህ አሁን ኢቢኤስ በእጆ ነው። ኢቢኤስ የእርሶና የቤተሰቦ ተቀዳሚ ምርጫ። ኢስት ጀሩሳሌም እና የዌስቱ ሚላያየው ከዚህ ነው። ፓለስቲኒያኖች የሚከራከሩት በዚህ ነው። የኛው ዋና ከተማ ከዚህ መልስ ወደ ቀኝ የምታዩት ያለው ሞስትሊ ፓለስቲኒያኖች ነው የሚኖሩበት፣ አረቦች በዚህ በስተግራ ደግሞ ይሁዲዎች ናቸው። እና ዋናው መለያው ኢየሩሳሌም ያረቡና እንትኑ ይሄ ነው። በቅርቡ እንደተገነባ በሚነገርለት የኢየሩሳሌም የዋሻ ውስጥ መንገድ ሲያልፉ የኢትዮጵያውን ደብረ ሲና ዋሻ ሊያስታውሱ ይችላሉ። ከዚህ ልክ ከዋሻው ስንወጣ ምናው ልዩነት በቀጥታ ያለ ልዩነት ያለው የኢየሩሳሌምና የዴዘርቱ ወይም ደግሞ የበረሃው ልዩነት አላቸው። ይሄ ከዚህ እስከ ኢየሩሳሌም እስከምንወጣበት ያለው ጊዜ በረሃ ነው፣ የታወቀ በረሃ ነውና ፒልግሪሞች የሚመጡት ከዚህ በኩል ነው። ይህ መንገድ እስራኤላውያን ከግብጽ በረሃ ወጥተው ወደ ኢየሩሳሌም ሲያመሩ ያለፉበት ጎዳና እንደሆነ ይነገራል። አሁን በእስራኤል ውስጥ ሮድ ነምበር 90 የሚል መጠሪያ የያዘ ትልቁ አገር አቋራጭ መንገዳቸው ነው።
ወደ ምድር የመጨረሻ ዝቅተኛ ስፍራ የሚያዳርሰውም ይኸው መንገድ ነው። ከሀገሬው ይልቅ ቲሪስት እንደ ውሃ ይፈስበታል። 25 ደቂቃ ልዩነት 1500 ሜትር ወደታች እንሄዳለን። አሁን እየወረድን ነው፣ ወደታች እየወረድን ነው። በጣም እንትን ነው ማለት ነው። ገብቷችኋል? እና ኢየሩሳሌም ከፍታ ቦታ ላይ ነው ያለችው የሚባለው በዚህ ምክንያት ነው። አሁን በየቦታው ላይ ስንሄድ ምን ያህል ሜትር ከወለል በታች እየሄድን እንዳለ ይነግረናል። እና አሁን ሄደን ከትንሽ ኪሎ ሜትር በኋላ ዜሮ ከወለል በታች ዜሮ ሌቭሉን እናያለን፣ የወለሉን። ከዛ እየወረድን እንመጣለን ማለት ነው። ዴዘርት ብዙ ጊዜ አሸዋ ነው። ወደ ሚድል ኢስት አይታችሁ እንደሆነ አሸዋ ነው የሚነፍስ አሸዋ ምናምን በየቦታው እናያለን። በዚህ በሚድል ኢስት ነው፣ በዚህ በሳውዲ አረቢያ በምን ያሉ ዴዘርት አሸዋ ነው። የእስራኤል ዴዘርት ግን ድንጋይ ነው። ይሄ በሙሉ ድንጋይ ነው። እና ለየት የሚለው ዴዘርቱ ማን ነው? ወይም ደግሞ በረሃው ራሱ በዛ ነው። ኢየሩሳሌምን ለቀው በረሃ ውስጥ ሲገቡ የመላው እስራኤል ባለ አንድ አይነት መልክ ቤቶች ትዝ ይሎታል። ቤቶችም በረሃውም አንድ አይነት መልክ ያዙት። ቤቶቹ የሚገነቡበት ድንጋይ ከበረሃው የተገኘ እንደሆነም ይገነዘባሉ። ይሄ ሰትልመንት ነው። ሰትልመንት ወይም ሰፈራ ጣቢያ ይሁዲዎች የሚሰፍሩበት ቦታ ነው። ጸብ ያለበት ዋና ቦታ ከፓለስቲናውያን ማለት ፓለስቲናውያን ላንድ ነው መሬቱ የፓለስቲናውያን እና በዛ ላይ ነው ሰፈራ ጣቢያ ነው። አንዱ አከራካሪውና ትልቁ ካሉ ሶስተኛው ሰፈራ ጣቢያ የእስራኤሎች አንዱ ይሄ ነው፣ ማዕላዶም የሚባለው። አሁን ወደ ኢያሪኮ ነው የምንሄደው። ኢያሪኮ በዓለም ጥንታዊ ከተማ ተብላ ትታወቃለች። ጥንታዊ ከተማ ነች። የመጀመሪያው ከተማ በዓለም ደረጃ ተብላ ትጠራለች። ለክርስቲያኖች ልዩ ቦታ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ የተፈተነበት 40 ቀንና 40 ሌሊት ጾመው የተፈተነበት ቦታ የሚገኘው ተራራ የሚገኘው እዛ ነው። ከዛም በተጨማሪ የኢትዮጵያ ቤተክርስቲያናት እዛ አሉ። ቅዱስ ገብርኤል፣ ቅዱስ ሥላሴ ቤተክርስቲያን እዛ አለ እና በጣም ጥንታዊና በጣም ታሪካዊ ከተማ ነች ኢያሪኮ። መዳፍ በመታከል ክልሏ ከተራራ የገዘፈ ታሪክ ያላት እስራኤል ከአያላን ሀገራት ጎራ ከተሰለፈችበት የፖለቲካ የስለላና የኢኮኖሚ አቅሟ ሌላ ሃይማኖታዊ ስፍራነቷ ስፍራዎቿንም ጠብቃ መያዟ ሁሉም እስራኤል እንዲል አድርጓታል። This is good Samaritan ሳምራዊ የሚባለው የለም በመጽሐፍ ቅዱስ። ጌታችን ኢየሱስ ክርስቶስ ጓደኛዬ ማን ነው ጎረቤቴ ማን ነው ብሎ በጠየቀው ጊዜ አንድ ሰው ከኢየሩሳሌም ተነስተው ወደ ኢያሪኮ ይሄዳል ብሎ በምሳሌ ሲናገር ነበር ክርስቶስ መጽሐፍ ቅዱስ ላይ አይደለም። እና በመንገድ ላይ ሲሄድ ሌቦች ደበደቡት። ከደበደቡትም በኋላ በሞትና በሕይወት መካከል ጥለውት ሄዱ። ከዛ አንድ ሳምራዊ ማን ነው አንድ ይሁዲ መጣ፣ አንድ ሌዋዊ መጣ፣ ጥሎት ሄደ ምንም ሳይረዳው ማለት ነው ሲያቃስት። ግን ሳምራዊ መጣና ሰውየውን እንክብካቤ ያደረገለት ይዞትም ወደ የሚቀጥለው ከተማ ይዞት ሄደ። እና ሳምራዊ ማለት ብሎ በምሳሌ ሲናገር የነበረው ነው። ስለዚህ የሱ ታሪክ ያለበት ቦታ የሚባለው ይሄ ነው። እንደዛ የሆነ ምሳሌያዊ አነጋገር ነው። ግን መንገድ ላይ በመንገድ ወደ ኢየሩሳሌም ወደ ኢያሪኮ ሲሄድ ተብሎ የሚጠራው ቦታ የሳምራዊ የሚባል ቤተክርስቲያን አለ።
በዛ ይታወቃል። ይህ በዓለም ላይ ያሉ ስፍራዎች ሁሉ ከባህር ወለል በታችና በላይ እየተባሉ ከፍታና ዝቅታቸው የሚተመንበት የባህር ወለል መለኪያ ስፍራ ነው። የባህር ወለል የሚለካው በሜዲትራኒያን ባህር ወለል አማካኝነት እንደሆነ የዘርፉ ባለሙያዎች ይጠቁማሉ። አብዛኛውን የእስራኤል ከተሞች መዝናኛ ስፍራ ያስመስላቸው የሜዲትራኒያን ባህር ከዚህ ስፍራ ብዙም ሳይርቅ ይገኛል። የባህር ወለል የሚጨምርባቸው አጋጣሚዎች አሉ። በቀጣዩ ክፍለ ዘመን በ30 እና በ100 ሴንቲሜትር ልዩነት የባህር ወለል እንደሚጨምር ቅድመ ትንበያዎች ያመለክታሉ። የዚህ ምክንያቱም የአየር ንብረት ለውጥ እንደሆነ ተጠቅሷል። አሁን ከባህር ወለል በላይም በታችም ሳንሆን ዜሮ ላይ ነን። ቀጥሎ እየወረድን እንሄዳለን። አሁን እዚህ -150 ሜትር ማለት ነው። ከባህር ወለል በታች ኔጌቲቭ 150 የወረድን ነው ማለት ነው። ታች ከኢየሩሳሌም ከተማ 60 ኪሎ ሜትር ያክል ርቀን በፍልስጤም ግዛት ዌስት ባንክ ውስጥ ነን። ወደ ጥንታይቷ ኢያሪኮ ከተማ እየገባን ነው። ኢያሪኮ በዕብራይስጥ ቋንቋ ያሪሆ ይሏታል። ለስሟ መሰረት የሆነው ሪህ የሚለው ቃል ሲሆን ትርጓሜውም የመልካም መዓዛ ቦታ ወይም የጨረቃ ከተማ ማለት እንደሆነ ይነገራል። ኢያሪኮ ውስጥ በርካታ ዘንባባዎች ስላሉም የዘንባባ ከተማ እያሉ የሚጠሯት አሉ። ከባህር ወለል በታች በ258 ሜትር ዝቅታ ላይ የምትገኘው ኢያሪኮ በምስራቅ የናባው ተራራ፣ በምዕራብ ማዕከላዊ ተራሮች፣ በስተደቡብ ሙት ባህር ያዋስኗታል። አማካይ የሙቀት መጠኗ በጥር ወር 50 ዲግሪ ፋራናይት፣ በነሐሴ 88 ዲግሪ ፋራናይት ይደርሳል። ኢያሪኮ በመጽሐፍ ቅዱስም ይሁን በዓለም ታሪኳ ብዙዎቹ ሊይዟት የሚጓጉላት ከተማ ናት። በመጽሐፍ ቅዱሳዊ ታሪኳ እስራኤላውያን ከግብጽ በረሃ ወጣው 40 ዓመታት በምድረ በዳ ከተንከራተቱ በኋላ ከነዓን ሲገቡ የያዟት የመጀመሪያዋ ከተማ ናት። በዓለም ታሪኳ ኢያሪኮ ከክርስቶስ ልደት በፊት በ323 ዓመተ ዓለም ጀምሮ ለ5 ዓመታት በፐርሺያ ግዛት ስር እንደነበረች ታሪኳ ይናገራል። ከዚያም በሄሌናዊ ግዛት፣ በሄሮድስ ግዛት፣ በኦቶማን ግዛት፣ በአንደኛው የዓለም ጦርነት ደግሞ በእንግሊዝ ቅኝ ግዛት ስትደራደር ቆይታ ከ6 ቀን ጦርነት በኋላ እስራኤል ወሰደቻት። ከዚያም ለረጅም ዓመታት እስራኤልና ፍልስጤም ሲጨቃጨቁባት ቆይተው አሁን በፍልስጤም ግዛት ስር ትገኛለች። እስራኤል ኢያሪኮን ለፍልስጤም ብታስረክብም የእስራኤል ቱሪስቶች ፍልስጤም ድረስ እየገቡ እንዲጎበኙ በሁለቱ ሀገራት መካከል ባለ ስምምነት መሰረት እስራኤል የደረሰ ጎብኝ ሁሉ ፍልስጤም ምድርን ያዳርሳል። በኢያሪኮም 20,000 ፍልስጤማውያን አረቦች ይኖራሉ። እዚህ ግዛት ውስጥ ኢትዮጵያም ርስት አላት። ከኢያሪኮ ዋና መግቢያ ጥቂት ርቆ ያለው የቅዱስ ገብርኤል ቤተክርስቲያን በኢየሩሳሌም የሚገኝ የኢትዮጵያ ገዳማት ስር የሚተዳደር ነው። ወደ አዲሱ ኢያሪኮ እየገባን ያለነው እስካሁን አልፈን የመጣነው በነያሱ ጊዜ የነበረ አሮጌው ኢያሪኮ ተብሎ ግንቡ የፈረሰበት በአዲስ ተመስርቶ ነው የምናየው።
ይሄ ግን ደግሞ መድኃኔዓለም ክርስቶስ ከመጣ በኋላ በእግሩ እየተመላለሰ ያስተምርበት የነበረው ከተማ ውስጥ ኢያሪኮ ውስጥ እየገባን ነው። ኢያሪኮ እድሜዋ 10,000 ዘመን አላት ብለው በታሪክ ውስጥ በእስራኤሎች መዝገብ ተመዝግቦ ይገኛል። ዘኪዮስ እንግዲህ ቁመቱ በጣም አጭር የነበረ ከቀራጮች ውስጥ የቀራጮች ኃላፊ የነበረ ነው። በቂ ሀብት የነበረው ነውና በቁመቱ መድኃኔዓለም ክርስቶስን ማየት ስላልቻለ ለማየት ብሎ በዛ በሾላ ላይ ተንጠለጠለ። ከዛ ከወጣ በኋላ ሲያልፍ ጌታ ግን ያውቅ ነበርና አየው። ዘኪዮስ ውረድ፣ ዛሬ ምህረት ባንተ ቤት ይደረጋል። ያንን ሁሉ ህዝብ ይዞ ወደ ራት ቦታ ሂዶ ጌታ ቀራጮች ቤት ገባ። የናንተ መምህር እንዴት ቀራጮች ቤት ይገባል ብለው ያሉበት ቦታ ነው። መጻጉን እንደፈወሰ ሁሉ ይሄንንም ምህረት የወረደበት ነው ማለት ነው። የዘኪዮስ ዛፍ አለባት በተባለችው ኢያሪኮ የሾላ ዛፎች ጥላ በረሃማውን የአየር ጸባይ ለመቀነስ ከተፈጥሮ የተበረከቱ ስጦታዎች ይመስላሉ። በኢያሪኮ የመጀመሪያው የአርኪኦሎጂ ቁፋሮ የተካሄደው በቻርልስ ዋረን በሚመራው ቡድን በ1868 ሲሆን ከዚያም በ1930 በ1952 በ1997 በ2009 እያለ አሁን ድረስ አርኪኦሎጂስቶች ስፍራውን በማጥናት ላይ ይገኛሉ። የዚህም ምክንያት ኢያሪኮ በዓለም ላይ ያለማቋረጥ ለረጅም ጊዜያት የተኖረባት ከተማ ስለሆነችና ቀደምት ታሪኳ ለአሁኑና ለቀጣዩ ትውልድ ይዞ ያስቀረውን ጥበብ በቁፋሮ ለማግኘት ነው። ከከተማዋ ውስጥና ውጪ ብዙ የህንጻ ቅሪቶች እንዳሉ መረጃዎች ያመለክታሉ። ዙሪያውም በታሪክ የታጠረ ነው። እዛ ላይ ነው እንግዲህ ተራራው ጌታ የተፈጠረበት ተራራ ከርቀት ይሆን በቤቶም ሆነ በመኪናው ወይም በማንኛውም ስፍራ ላይ ሆነው ኢንተርኔት እስካለው ድረስ ኢቢኤስ አብሮት አለ። በስልክ፣ በታብሌት፣ በኮምፒውተር፣ በቴሌቪዥንም ሆነ በማንኛውም ኢንተርኔት መጠቀም የሚያስችል የመገናኛ መሳሪያ ላይ የኢቢኤስ ፕላስን የ24 ሰዓት ስርጭቶች ከኢትዮጵያ ውጭ በማንኛውም ሀገር መከታተል ይችላሉ። ኢቢኤስ ፕላስ ከዓለም አቀፋዊ ስርጭቱ በተጨማሪ የ24 ሰዓት ፊልምና ሙዚቃ ጣቢያዎችን አካቶ መጥቷል። ታዲያ እነዚህ ምርጥ 3 ጣቢያዎች ለማግኘት የሚጠበቅቦ በቀን 30 ሳንቲም የማይሞላ ማለትም በወር $8.99 ሳንቲም ክፍያ ብቻ ነው። ለአመትም ከፈለጉን ደግሞ 2 ወሩን በነፃ እንሸልሞታለን። ምርጫው በስልክ አንድሮይድ ስማርትፎን ከሆነ ጉግል ፕሌይ ስቶር ላይ ኢቢኤስ ቲቪ ብለው ይጻፉና ይፈልጉ። ከዚያም ኢንስቶል በማድረግ ኢቢኤስ ኤችዲ ወይም የኢቢኤስ ፕላስ የኢቢኤስ ሲኒማ የኢቢኤስ ሙዚቃ ለ24 ሰዓት አማርጠው ይመልከቱ። ሌላው ደግሞ በቀጥታ በቴሌቪዥን መስኮት ፕሮግራሞችን መከታተል ካሻው ኬብል ደና ሰንብት ካሰኙት የዘመኑ ቴክኖሎጂዎች አንዱ የሆነው ጉግል ቲቪ መጠቀም ይችላሉ። የአማዞን ድረገጽ ላይ ወይም በአቅራቢያው ባለ ኤሌክትሮኒክስ መሸጫ መደብር በመሄድ ጉግል ቦክሱን ማግኘት ይችላሉ። የጉግል ቦክሱንም ከኢንተርኔትና ከቲቪዎት ጋር ካገናኙ በኋላ ቀሪው ስምና የአባልነት ክፍያውን መሙላትና መመልከት ብቻ ነው። እንግዲህ አሁን ኢቢኤስ በእጆ ነው። ኢቢኤስ የእርሶና የቤተሰቦ ተቀዳሚ ምርጫ። ከኢያሪኮ ከተማ በስተ ሰሜን ወደ አንድ ተራራ እንወጣለን። ወደ ተራራው ለመውጣት በእግር እንደ ፍጥነቱና ዝግታው ከ30 እስከ 45 ደቂቃ ይፈጅቦታል። አሊያም በተንጠልጣዩ የሰማይ ላይ ጎዳና ኬብል ካር ይሉታል በጥቂት ደቂቃዎች ልዩነት ተራራው መውጣት ይችላሉ።
ገዳመ ቆሮንቶስ ወዳገቱን እየወጣን ያለነው ይዞታው በግሪክ ኦርቶዶክስ ስር ነው። ይህ ገዳመ ቆሮንቶስ መድኃኔዓለም ክርስቶስ ለአዳም የገባውን ቃል ለመፈጸም በመጣበት ጊዜ በዮርዳኖስ ተጠምቆ ወደ ምድረ በዳ በተወሰደበት ሰዓት ከዛም በኋላ እዚህ መጥቶ 40 ቀን 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ እዚህ ቦታ ላይ የጾመበት የጸለየበት ቦታ ነው። ሻውን የምንወጣበት ቅድም በመጀመሪያ መግቢያ ላይ ተከሽዋለሁኝ መድኃኔዓለም ክርስቶስ የጸለየበት ልዩ ቦታ አለው። ይዞታው በግሪክ ኦርቶዶክስ ስር ነው። በዛ ውስጥ እንግዲህ እሱ የተቀመጠባት የነበረች ድንጋይ አለች። እሷን ለየት ያለች ቦታ ናት። እዛ ላይ ህዝቡ ገብቶ ድንጋዩን ዳብሶ እዛ ላይ ሰግዶ የሚወጣበት አንዱ ትልቁ እሱ ነው። ሌላው በስዕል መልክ በግሪክ አሰራር ያው ቤተ መቅደስ ስለሆነ በዛ ቦታ ላይ የተሳለ ስዕል ይገኛል። ቱሪስቶች እንዲስተናገዱበት ተፈልፍሎ አፈሩ በቦታው በዛ ቦታ ላይ የመሰብሰቢያ ቦታ አለው። አንዳንድ አባቶች እንዲዘጉበት ደግሞ መዝጋት ማለት እንግዲህ ከሰው ሳይገናኙ 40 ቀን ወይም ሰው ሳይገኙ 14 ቀን ወይም በእንግዲህ ባለው በቤተ ክርስቲያኑ ሕግ መሰረት የሚጸልዩበት የተለያዩ ቤቶች ተሰርተው ይገኛሉ። የሚገርማችሁ ነገር ቢኖር በዚህ በማዶ የምናየው ዋሻ ውስጥ እንግዲህ ሲነገር እንደሰማነውና ከመጣን ጀምረን እዛ ዋሻ ውስጥ አቡነ ባስልዮስ የመጀመሪያው የኢትዮጵያ ሊቀ ጳጳስ ለ14 ቀን ዘግተውበታል ይባላል። እንግዲህ ያለው ሁኔታ ነው። ለነገሩ ያ ዋሻ ብዙ ቅዱሳን ስውራን ያሉበት ነው። አባታችን ከዚህም በፊት ቅዱስ አባታችን አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ በዚህ ቦታ ላይ 14 ቀን ያህል ጸልየውበታል ተብሎ ይነገራል። ይሄ ዋሻ እንግዲህ እንደምናየው እንዲሁ ዝም ብሎ የተቀመጠ አይደለም፣ ታሪካዊ ነው ለማለት ነው። ያ በረሃ ከዚያ ጊዜ ጀምሮ ከዛም በኋላ ብዙ መናኞች ይኖሩበት የነበረ ነው። ለምሳሌ ግብጻዊቷ ማርያም ግብጻዊት ወደ 47 ዓመት ዘግታ በተጋርሎ የኖረችው እዛ አካባቢ ነው። የፍልስጤም ክርስቲያኖችን በአብይ ጾም ወርደው ጾሙን ሱባኤ ይዘው የሚኖሩት እዛ አካባቢ አሁንም ድረስ አሉ። እኛ ገብተን ጊዜም ስላልነበረ ይሄድና ላየን ነገሩ እነሱ ማየት አይፈቅዱም አያሳልፉም። ግን እንዲያውም ኢትዮጵያውያን ሁሉ ነበሩ ይላሉ። ገዳመ ቆሮንቶስ ላይ ሆነው ቁልቁል ሲመለከቱ በናባው ተራራ በሞአብ ሜዳ እስከ ዳን ድረስ በሚዘረጋው የገለአን ምድር የንፍታሌም ምድርና እስከ ዞአድ ድረስ በበቀሉ የዘንባባ ዛፎች የታጠረችው ኢያሪኮ ወቁኝ በሚል አይነት በጉልህ ትታየውታለች። ይህንም ሲያዩ በረሃማው ምድር ውስጥ ሆና በአዋሳኟ ዮርዳኖስ ወንዝ ልምላሜን የምትተነፍስ በከተማዋ ባለው የእርሻ ስፍራ ንጹህ አየርን የምትለግስ የበረሃዋ ለምለም ከተማ እንደሆነች ይረዳሉ። ኢያሪኮ አሁን ያለነው እንግዲህ ከኢያሪኮ ከተማ ትንሽ ወጣ ብሎ ባለ አንድ ተራራ ስር ነው። ይሄ ተራራ ገዳመ ቆሮንቶስ ይባላል ወይ ማውንት ኦፍ ቴምፕቴሽን የሚባለው ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ለሰው ልጆች የጾምን ስርዓት ሊሰራላቸው ሶስቱን መሰረታዊ ኃጢያቶች የሚባሉትን የስስትን የስርቆትንና የትቢትን ኃጢያት በጾምና በጸሎት ያሸነፈበት ዲያብሎስን ያዋረደበት ቦታ ነው። ይሄም በመጽሐፍ ቅዱስ ይልቁንም በማቴዎስ ወንጌል ምዕራፍ 4 ላይ ተጽፎ እናገኘዋለን። ተጠምቆ እንደጨረሰ ወደዚህ ተራራ መጥቶ በዚህ በመናየው ቦታ በጣም የሚገርም ቦታ ነው። የሚበላ የሚጠጣ የለም። በጣም ደረቅ ነው፣ ፀሐይ ነው፣ ሐሩር ነው። በዚህ ቦታ ላይ የጾምን ስርዓት የሰራበትና የሰው ልጆችን በዘመናቸው ሁሉ የሚፈታተኑ ኃጢያቶችን ያሸነፈበት ቦታ ነው። ይሄ አንደኛው ነገር ነው። እስራኤል ልጆች 430 ዘመን ያህል በግብጽ ባርነት ከኖሩ በኋላ እግዚአብሔር በነብዩ ሙሴ አማካኝነት ከግብጽ ምድር አወጣቸው። በጉዟቸው 40 ዘመን ያህል ተጉዘዋል። 40 ዘመን ያህል ከተጓዙ በኋላ እዚህ ኢያሪኮ ከተማ ደረሱ። ልክ ኢያሪኮ ከተማ ሲደርሱ በዘመኑ የነበሩ ጦረኛ ነገስታት
ከተማዋን 7 ዙር አጥረዋት ነበር እግዚአብሔር ምንድነው ያላቸው ሙሴ ያኔ ወደ አባቶቹ አንቀላፍቶ ስለነበረ በሙሴ ምትክ የተተካውን ኢያሱን 7 ቀን ከተማዋን እንዲዞሩ በሰባተኛውም የእግዚአብሔርን ድምጽ ሲሰሙ እልል እንዲሉና እንዲያጨበጭቡ ነገራቸው ካህናቱ የቃል ኪዳኑን ታቦት ይዘው ቀንደ መለከት እየነፉ በመጽሐፍ ኢያሱ ምዕራፍ 6 ቁጥር 16 ላይ እንደተጻፈው እግዚአብሔር ከተማይቱን ሰጥቷቸዋልና ጩሁ አላቸው ከተማይቱን እግዚአብሔር ሰጥቷቸዋልና ሁሉም ሲጮሁ በአምላካችን በእግዚአብሔር ክብር ግንቡ እንደ ውሃ ፈሰሰ የኤርትራን ባህር እንደ ግንብ ያቆመው ጌታ የኢያሪኮን ግንብ ደግሞ እንደ ውሃ ፈሰሰው ስለዚህም እዚህ ኢያሪኮ ከተማ ገቡ ከዛውጪ በዚህ በኢያሪኮ ከተማ ያለው ነገር ምንድነው አንድ አይነ ስውር ነበር በርጦሚዎስ የሚባል ሁሉ ጊዜ ይጸልይ ነበር የተቀዳደደ ልብስ የለበሰ የሚበላውና የሚጠጣው የሌለ ምስኪን ሰው ነበር ሰዎች ስለ ድህነቱና ስለ መዋረዱ ድምጹን አልሰማው ባሉ ጊዜ ሰማው የዳዊት ልጅ ሆይ ማረኝ አለው ተነስና ምን ትፈልጋለህ አለው ማየት ፈልጋለሁ ሲሉ አይኑን አበራለት ይሄንን የስጋውን አይን ሳይሆን የልቡን አይን አበራለት የልቡን አይን እንዳበራለት የምናውቀው ወዲያውኑ ወስኖ ክርስቶስን ተከተለው አይኑ የበራለት ሰው እየዘለለ ወደ ቤቱ ነው የሚሄደው እሱ ግን ልቡን በርቶለት ስለነበር የህይወት ብርሃን የሆነውን ክርስቶስን ተከትሎ በዘመኑ ሁሉ ሲያገለግለው ኖርና እዚህ ከተማ መውጫ ላይ ነው የምናገኘው ይሄ ሰው የተፈወሰበትን ቦታ ገዳመ ቆሮንቶስ ስያሜውን ያገኘው ኮራንታ ከሚለው ከላቲን ቃል ሲሆን ቃሉ 40 የሚል ትርጓሜ ያለው ይህም ሃይማኖታዊ ዳራው የ40 ቀኑን ጾምና ጸሎት ለማመልከት የተሰጠ ስያሜ ነው የቆሮንቶስ ገዳም የግሪክ ኦርቶዶክስ ገዳም ሲሆን ግሪኮች በኢየሩሳሌምና በመላው እስራኤልና ፍልስጤም እንዳሏቸው በርካታ ይዞታዎች ሁሉ በጎብኚ የሚዘወተር ስፍራ ነው ሃይማኖታዊ ዳራውን ጠብቀው ዋሻዎችንና የጸበል ስፍራዎችን ለጎብኚ በሚመች መንገድ ስለገነቡ ወደ ገዳመ ቆሮንቶስ ሰው በመረጠው መንገድ ሳይቸገር መጥቶ አረፍ ይያለ በጥንት ጊዜ የጸሎት ስፍራ በነበረው መስህብ ተመስጦ ይመለሳል ይሄ ኢያሪኮ ነው የሚለው ይሄ ገዳመ ቆሮንቶስ ነው እጅግ በጣም ይደክማል ግን እጅግ በጣም ደስ የሚል ማንንም ሰው በህይወቱ ሊያው የሚገባ ቦታ ነው የቆሮንቶስ ተራራ ጌታችን ኢየሱስ ክርስቶስ የጸለየበት 40 ቀን 40 ሌሊት መከራውን ያየበት ቦታ ጎብኝተን እየመጣን ነው እኛ ድለኞች ሆነናል የቀራንቱት ይድረሰው እንላለን ብዙ ኢትዮጵያን የሚገልጹ ነገሮች አሉ የራሱ እዛ አካባቢ ያሉት አብያተ ክርስቲያናት የኢትዮጵያ አብያተ ክርስቲያናቶች አሉ ልክ ማንኛውም ስርዓት የሚከናወነው እዛ ልክ ኢትዮጵያ ውስጥ እንዳለ ነው አይነት ነገር ነው ግን ልዩ የሚያደርገው ነገር ምንድነው ብዬ ማስበው በመጽሐፍ ቅዱስ ውስጥ የምናውቃቸው ከተሞች አሉ ቦታዎች አሉ ኢየሩሳሌም ራሷ መጽሐፍ ቅዱስ ላይ በልዩ ሁኔታ የተገለጸች ከተማ ነች እሷን መመልከት ማየት በራሱ ትልቅ ልዩ ስሜት ይፈጥራል ቦታው ላይ እና እዛ ውስጥ ደግሞ ያሉት ከአካባቢዎች አሉ የኛ ቤተክርስቲያን አለ እዛ ውስጥ የሚኖሩ ህዝቦች አሉ ከተለያየ አካባቢ የመጡ ሰዎች አሉ እና እነሱ መመልከት ትልቅ ልዩ ስሜት ነው የሚፈጥረው ያየው ነገር ማለት ነው ቱሪስት ወደ ኢያሪኮና ወደ ቆሮንቶስ ገዳም መጥቶ ያነበበውን ሃይማኖታዊ ዳራ በራሱ ግንዛቤ እንደሚፈታ ሁሉ አርኪኦሎጂስቶችም ወደ ስፍራው ተገኝተው መረጃቸውን ለኪነ ህንጻ ጥበብ መሰረትነት ያውሉታል መረጃዎች እንደሚያመለክቱት ኢያሪኮ ከተሞችን በግንብ የማጠር የህንጻ ጥበብ እየተጀመረባት
ቀዳሚ ከተማ ሳትሆን እንዳልቀረች ነው። በጥንት ጊዜ በሰባት ዙር ታጥሮ የነበረው የፈረሰው የኢያሪኮ ግንብና ማማ ከዛ በኋላ ለተገነቡ ከተሞች ትልቅ መሰረት ጥሏል ይላሉ። እንዲሁም በፍርስራሹ ስር የሚገኙ መገልገያዎችና የሰዎችን አጽም ለማጥናት አሁንም ባለሙያዎች እዚያው ናቸው። ስፍራው ቱሪስት አልባ ሆኖ አያውቅም። የእስራኤልና ፍልስጤም ጎዳናዎች አንዱን ሲያስገቡ ሌላውን ያስወጣሉ። እኛም ኢያሪኮን ተሰናብተን ወደ ምስራቅ አቅጣጫ እያመራን ነው። መዳረሻችን በዓለም ላይ ያለው ዝቅተኛ ስፍራ ይሆናል። የምንርቀው ከኢያሪኮ ከተማ በ16 ኪሎ ሜትር ርቀት ነው። እዚያ እስክንደርስ የምናገኛቸው ስፍራዎች በሃይማኖታዊ፣ ታሪካዊና አርኪኦሎጂያዊ ጠቀሜታቸው የጎላ ስም ያላቸው ናቸው። በማዶ አሻጋሪ የምናየው ተራራ ኩምራ ስሩ ወጥገቡ ነው ያለው። የእስራኤል የግብርና ከተማ ናት። ኪቡልስ ወይም ሞሻብ የሚባለው ቦታ ነው። በሱ ውስጥ የሄኖክ መጽሐፍ የመጀመሪያው ጽሑፍ የተገኘበት በምርምር አግኝተው በአሁኑ ሰዓት አውጥተውታል። አሁን የምንሄድበት መንገድ ትልቅ መጋቢ መንገድ ነው። በኢንተርናሽናል ከተመዘገቡት አንዱ የእስራኤል መንገድ ነው። በዚህ በኩል ወስተ ግራ በኩል ስንታጠፍ ወደ ሶሪያና ወደ ጆርዳን ያስኬዳል። በስተቀኝ በኩል ስንታጠፍ ደግሞ ወደ ቀይ ባህር ይወስዳል። በቤቶም ሆነ በመኪናው ወይም በማንኛውም ስፍራ ላይ ሆነው ኢንተርኔት እስካለው ድረስ ኢቢኤስ አብሮት አለ። በስልክ፣ በታብሌት፣ በኮምፒውተር፣ በቴሌቪዥንም ሆነ በማንኛውም ኢንተርኔት መጠቀም የሚያስችል የመገናኛ መሳሪያ ላይ የኢቢኤስ ፕላስን የ24 ሰዓት ስርጭቶች ከኢትዮጵያ ውጭ በማንኛውም ሀገር መከታተል ይችላሉ። ኢቢኤስ ፕላስ ከዓለም አቀፋዊ ስርጭቱ በተጨማሪ የ24 ሰዓት ፊልምና ሙዚቃ ጣቢያዎችን አካቶ መጥቷል። ታዲያ እነዚህ ምርጥ 3 ጣቢያዎች ለማግኘት የሚጠበቅብዎ በቀን 30 ሳንቲም የማይሞላ ማለትም በወር $8.99 ሳንቲም ክፍያ ብቻ ነው። ለዓመትም ከፈለጉን ደግሞ 2 ወሩን በነፃ እንሸልሞታለን። ምርጫው በስልክ አንድሮይድ ስማርትፎን ከሆነ ጉግል ፕሌይ ስቶር ላይ ኢቢኤስ ቲቪ ብለው ይጻፉና ይፈልጉ። ከዚያም ኢንስቶል በማድረግ ኢቢኤስ ኤችዲ ወይም የኢቢኤስ ፕላስ፣ የኢቢኤስ ሲኒማ፣ የኢቢኤስ ሙዚቃ ለ24 ሰዓት አማርጠው ይመልከቱ። ሌላው ደግሞ በቀጥታ በቴሌቪዥን መስኮት ፕሮግራሞችን መከታተል ካሻው ኬብል ደና ሰንብት ካሰኙት የዘመኑ ቴክኖሎጂዎች አንዱ የሆነው ጉግል ቲቪን መጠቀም ይችላሉ። የአማዞን ድረገጽ ላይ ወይም በአቅራቢያው ባለ ኤሌክትሮኒክስ መሸጫ መደብር በመሄድ ጉግል ቦክሱን ማግኘት ይችላሉ። የጉግል ቦክሱንም ከኢንተርኔትና ከቲቪዎት ጋር ካገናኙ በኋላ ቀሪው ስምና የአባልነት ክፍያውን መሙላትና መመልከት ብቻ ነው። እንግዲህ አሁን ኢቢኤስ በእጆ ነው። ኢቢኤስ የእርሶና የቤተሰቦ ተቀዳሚ ምርጫ። በስተግራ በኩል በፊት ለፊት የሚታየው ተራራ የናባው ተራራ ተብሎ ይጠራል። እሱም ይዞታው በዮርዳኖስ የንጉስ ሁሴን ሀገር የሚገኝ ነው። ይህ እንግዲህ በዚህ በናባው ተራራ ቀደም ብዬ እንደገለጽኩት ሙሴ የተስፋይቱን ምድር አንተ አትረግጥም አሻግረህ ትመለከታለህ ተብሎ በዛ በተራራ ላይ ሆኖ ነው የኢየሩሳሌምን ምስሏንና የኢያሪኮን ከተማ ተመልክቶ በዛው አካባቢ መልአከ ሞት መጥቶ የወሰደው ማለት ነው።
አሁን የምታዩትን እዚህ ህንፃ በስተግራ ያለው ህንፃ ሁሉ በዘመኑ የሎጥ ባህር እንደነበረ ነው የሚነገረው። ለእረፍት የቆምንበት ስፍራ የእስራኤል የደም ስር የሆነውና በመላ ሀገሪቱ እንደ ምንጣፍ የተዘረጋው የኪቡትስና ሞሻብ እርሻ አንዱ አካል ነው። የተጎራበተው ባህር የጉዟችን መዳረሻ ይሆናል። አሁን ከባህር ወለል በታች በ423 ሜትር ዝቅ ብለናል። ያለንበት ስፍራ የሙት ባህር ነው። ሙት ባህር፣ የጨው ባህር፣ ምስራቃዊ ባህር፣ ባህረ ሎጥ፣ የሶዶምና ገሞራ ባህር፣ የዞአር ባህር በሚሉና በሌሎችም ስያሜዎች ይታወቃል። ስያሜዎቹ በመጽሐፍ ቅዱስና ከመጽሐፍ ቅዱስ ውጪ ባሉ የባህሩ አፈጣጠር የመነጩ ናቸው። ከመጽሐፍ ቅዱሳዊ ታሪኩን እንጀምር። የሙት ባህርን ታሪክ የሚገልጽ ኦሪት ዘፍጥረት 19 ጀምሮ እስከ 21 ድረስ ቢያነቡት ማንኛውም ሰው መግለጫውን ይሰጣል እና በዚህ ቦታ ላይ ሎጥ ይሄ ከመጥፋቱ በፊት የራሱን ልጆቹንና ይቀርቡኛል የሚላቸውን ሰዎች እንዲያስወጣ በመላእክት ትእዛዝ ተሰጥቶታል። ነገር ግን ያው እሱ ልጆቹንና ሌሎቹ የሚብለው በመቅረታቸው ልጆቹንና ሚስቱን ይዞ ሲወጣ ሚስቱ ወደ ኋላ ዙራችሁ እንዳታዩ ተብለው ነበር። ወደ ኋላ ዙራ ስታይ ያው እሷም ወደዚሁ ጫው ባህሩና በንፍር ውሃ እንደጠፋ ነው የሚነገረው። ሰዶምና ገሞራ ከዚህ እስከ መጨረሻው ይሄ ትልቅ ከተማ ነበረ። በአጠቃላይ ከዚህ ነው ተብሎ እንትን የሚባል አይደለም። ከስንት ዘመን በፊት የተፈጸመ ስለሆነ ሰዶምና ገሞራ በአጠቃላይ እነዚህ ሁሉ የሱ ሁለት ከተሞች ነበሩ እንደውም። በሕክምና ባለሙያዎች መረጃ መሰረት ሙት ባህር የቆዳ የአተነፋፈስ ችግር፣ የጉልበት ቁርጥማትና ሌሎች በሽታዎች ያሉባቸው ሰዎች እየመጡ ተፈጥሯዊ ሕክምና የሚያገኙበት ነው። በተለይ ጥቁሩን የሙት ባህር ጭቃ ለመቀባትና ይዘውም ለመሄድ የሚጥሩ ቱሪስቶች ብዙ ናቸው። ነገር ግን ጭቃው ጠንካራ ሽታ ስላለው በወጉ ታሽገው የሚዘጋጁትን ይዞ መሄዱ ተመራጭ ነው ይላሉ። ከዚህ ሽታው የተነሳም ሙት ባህር ሌሎች ስያሜዎችን አግኝቷል። ይሄንን ባህር ቀደም ብለው በጥንታዊ ዘመን የራሱ ስያሜ ሰጥተውትም ነበረ። ይሸታል ብለው ስለሚያስቡ የገማው ባህር ወይም ደግሞ የሚሸተው ባህር የሚልም ስያሜ ሰጥተውታል። ግሪኮች ግን ከዚህ የተለየ አሳያም ያላቸው ለሙት ባህር የመጀመሪያው የሚባለው በባህር ላይ ወይም በውሃ ላይ አስፋልት መሰራት ከተጀመረባቸው አካባቢዎች አንዱ ይሄ የጨው ሐይቅ ወይም ሙት ባህር የምንለው ነው። ስለዚህ ምን አሉት እነሱ የአስፋልት ሐይቅ ብለው ጠሩት። የአስፋልት ሌክ ኦፍ አስፋልቲትስ ብለው ነው እንደውም የሚጠሩት ማለት ነው። የስነ ምድር ተመራማሪዎች ሙት ባህር የተፈጠረው በቀይ ባህር ወይንም በታላቁ ስምጥ ሸለቆ ቅጥያ በሆነ አካል እንደሆነ ይጠቁማሉ። በቅርብ የተገኙ መረጃዎች ናቸው የሚባሉት ደግሞ ከ3 ሚሊዮን ዓመታት ወዲህ ከሜዲትራኒያን ባህር ወደዚህ ስፍራ ሰርገው የሚመጡ የውሃ አካሎች ቦርቡረው የፈጠሩት ሳይሆን አይቀርም። አብዛኞቹ ግን አሁንም ታላቁ ስምጥ ሸለቆን ቅጣይ አድርገው ይጠቁማሉ ለሙት ባህር መፈጠር። የጨው ባህር በውሃው ጨዋማነት የተነሳ እንስሳትና እጽዋት እንዳይኖሩበት ሆኖ ቢፈጠርም በማዕድን የበለጸገ በመሆኑ ደግሞ ሁሉም እንዲፈልገው ሆኗል። በጣም የሚያስገርመው ምንድነው ለሰው ልጅ በጣም ደግሞ የሚያስፈልጉት የሚባሉት ፖታሺየም፣ ካልሲየም፣ ብሮማይድ፣ አዮዲን የመሳሰሉት ምርጥ ማዕድናት ደግሞ ያሉት የት ነው? ጥሎበት እዚህ ሙት ባህር ውስጥ ነው።
ዲን ማለት ይሄ ሰልፈር በከፍተኛ ሁኔታ እና ሶዶምና ገሞራ ደግሞ በእሳትና በዲን ተቃጠሉ ነው የሚለው። ስለዚህ ለዛ ነው ህይወት ያለው ነገር የሌለበት ያ ባህር። ከዚያ ውጭ እጅግ እስካሁን ድረስ በሳይንቲስቶች ተጠንተው ያላለቁ ኬሚካሎች ያሉበት ባህር ነው። የውሃው ስበት ራሱ 1166 ስበቱ ይስባን ማለት ነው እና ራሱ ሰዎች እንኳን ገብተው እንትን ቢሉ አይጠልሙም። ውስጡ እንደ ጭቃና ዝም ብሎ ውሃ ብቻም አይደለም እንደ ጭቃ ነው። እንደውም አንዳንዶች አይተሽ ከሆነ አንቺ ጭቃውን እንደዚህ አድርገው ይዘውት ይወጣሉ። በጣም አስገራሚ የሆነ ከኢትዮጵያ ጋር ያለውን ትስስር አሁን ማየት እንችላለን። አንደኛው ትስስሩ ምንድነው? ግብጾች ጥንታዊ ግብጾች በአባይ ተጠቅመው ብዙ ነገር ይሰሩ ነበር። ያለሙ ነበር፣ ፒራሚዶቻቸውን ይገነቡ ነበር፣ ብዙ ነገሮች ይሰሩ ነበር። ከነዚህ ውስጥ የጥንት ስልጣኔያቸው መገለጫው አንዱ ምንድነው? ማሚፊኬሽን ተብሎ የሚጠራው የአስከሬን ማድረቅ ነው። አስከሬንን ለማድረቅ ጭቃውን ያመጡት የነበረው ከሙት ባህር ነው። አንዱ ይሄ ነው። ሌላው ደግሞ ምንድነው? ከኢትዮጵያ ደጋማ ከፍታማ ስፍራዎች አባይ ውሃውን ይዞላቸው ሄድ ነበር። ከዛ ምን ይዞ ሄድ ነበር? አፈሩን ይዞላቸው ይሄዳል። አፈሩን ይዞ ሄዶ ግብጽ ላይ ሲደርስ ከድንጋዩ ጋር ሲታይ ኤአር ወይም ኤአርዩ አሩ ብለው ጠሩት። ጥቁር ማለት ነው። ለምንድነው? ከኢትዮጵያ ከፍታማ ስፍራዎች ጭቃውን ይዞ ነበር። ከዚህ ይዞ የሄደውን ጭቃ ከሙት ባህር ጭቃ ጋር ያደባልቁና አስከሬኑ እንዳይበላሽ ለረጅም ጊዜ ያቆዩ ነበር። ጨው ባህር የሰዶምና የገሞራ ከተሞች ነበሩ ይባላሉ። ከተማ እና ይሄ አስደናቂ ነው። ከዓለም እየመጡ ብዙ አውሮፓውያን፣ አሜሪካን፣ ከእስያ በአጠቃላይ እየመጡ ይሄን የሚጎበኙ ሰዎች ሆቴሉም በዚሁ አካባቢ የተሰራው ሞልቷን ግዛቱ የእስራኤል ግዛት ነው። ሙት ባህር በእድሜም ካየነው 3 ሚሊዮን ዓመት አስቆጥሯል ነው የሚሉት የዘርፉ ባለሙያዎች አጥኞች። በአየር ንብረቱ ካየነው ደረቅ ነው፣ ሞቃት ነው። እነዚህ ልዩ መገለጫዎቹ ናቸው። ታዲያ እነዚህ በምን ይለኩ ለሚለው ከባህር ወለል በታች ካሉት ዝቅተኛ ስፍራዎች አንዱ ሙት ባህር ነው። በጣም ሌላም ደግሞ የተለዩ ባህሮች አሉ፣ መጣሪያዎች አሉት። ይሄ ሙት ባህር ክሊዮፓትራ በጣም የምትደነቅ ከግብጽ ንግስቶች አንዷ ነች እና ምንድነው የምትለው? በዚህ በሙት ባህር ዳርቻዎች አካባቢ የኮስሜቲክስ ኢንዱስትሪና ሪዞርቶች መናፈሻዎች እንዲሰሩላት ትዕዛዝ ሰጥታ ነበር። በትዕዛዟ መሰረት ደግሞ አሰርታቸዋለች። ስለዚህ ሌላው ምንድነው ልዩ መገለጫው? የሪዞርት የቱሪስት መስህብነቱ ነው ማለት ነው። ሰውነቱን እየተቀባ እየተመታ 2-3 ቀን አንድ ሰው እንደዚያ ካረገ ከብዙ በሽታ ሁሉ ይፈወሳል እና የሚገርም ነገር ነው። ራሱ በጣም አስደናቂነቱ ሙት ባህር ለራሱ ሙት ነው፣ ለሌላው ግን ህይወት ይሰጣል። አስደናቂነቱ በቆዳቸው ወይም ደግሞ ለሰውነታቸው ይሄ ትንሽ እንትን ነገር ያለባቸው ከዚህ ገብተው እንትን ሲሉ 3 ቀን ወይ 4 ቀን 7 ቀን መተው ከተጠመቁ እርግፍ ይልላቸዋል። የእግር ቁርጥማት ምናምን ይሄ ሰውነታቸው ሁሉ እንትን ሲል ከዚህ መተው የ2 ሰዓት የ3 ሰዓት ከዛ ውስጥ ሳይንደው ብቻ ከጆሮአቸውና ከአፋቸው ወይም ደግሞ ካንገታቸው በላይ እንትን ብለው ከዛ ውስጥ ያሰጥሙታል። ሰውነታቸውን እንዳለ ልክ ማሳጅ እንደሚደረግ እንደዛ ብለው ጥሩ እንትን ነው የሚሰጣቸው እና ትልቅ እንትን አለው። ሙት ባህር 810 ስኩዌር ኪሎ ሜትር ስፋት ሲኖረው ጥልቀቱ 118 ሜትር ነው። ይህም በዓለም ላይ ካሉ ጨዋማ ሐይቆች ውስጥ በጥልቀት ቀዳሚ አድርጎታል። ወደዚህ ባህር የሚገባ ዋናው ገባር ዮርዳኖስ ወንዝ ሲሆን ሙት ባህር 147 ኪዩቢክ ሜትር የውሃ ክምችት አለው። በየጊዜው ግን የውሃው ይዞታ እየቀነሰ እንደመጣ መረጃዎች ያመለክታሉ። ይሄ እኮ አሁን የምታዩት እየደረቀ የወረደ ነው እንጂ ከላይ ድረስ ነው ይሄ የሞላ ነበር በውሃ። ይሄው ያነማዶም የምናየው ይሄ በቦምብ የታጠሩት ወደ ኋላ ሁሉ እነሱ ሁሉ በቃ ውሃ ናቸው የነበሩት እና እንዳውም የእስራኤል 3 ከተሞች ወይም ደግሞ የ3 የውሃ ምንጮች አሉ። የነዛ ሁሉ ውሃው መጥቶ ሰርጎ የሚቀረው እዚህ ውስጥ ነው። ይሄ የሎጥ ባህር እዚህ ጋር ብቻ አይደለም። ይሄ የምታዩት ባዶ ቦታ ከሱ ወደዛ ቢያንስ ከ15 ኪሎ ሜትር በላይ ከ20 ኪሎ ሜትር በላይ ቀንሷል።
የምንመለከተው አጥር በሙት ባህርና በዮርዳኖስ ከተማ መካከል ከ6 ቀን ጦርነት በኋላ በቦምብ የታጠረ አካባቢ ነው። እዚህ ክልል ውስጥ አንድ የኢትዮጵያ ገዳም እንዳለ አስጎብኚዎቻችን አስረድተውናል። ይሄንን ታው ይሄ ማዶ የዮርዳኖስ ግዛት ነው። ባህሩንም ለሁለት ነው የሚጠቀሙበት እንደውም ያው ገቢያቸውንም ማለት ነው። እና ከዚህ ወደ ላይ ብዙ ሆቴሎች ተሰርተዋል። እስራኤል ተጠቀምበታለች። ሙት ባህር ከመዳኒትነቱ ሌላ ከስፍራው በ2 ኪሎ ሜትር ርቆ የሚገኝ የቁምራን አርኪኦሎጂ መረጃ ስፍራም ነው። መረጃዎች እንደሚያመለክቱት የሙት ባህር ጥቅሎች ወይንም ዴድ ሲ ስክሮልስ በመባል የሚታወቁት ከ1000 ዓመታት በፊት እንደተጻፉ የሚነገርላቸው ጥንታዊ የብራና መጻሕፍት ናቸው። ስፍራው ዋና የአርኪኦሎጂ ስፍራ እንዲሆን የሆነውም ከ1947 እንደ አውሮፓውያን አቆጣጠር ወዲህ ነው። ያኔ 7 ጥቅሎች ተገኝተዋል። ወደፊት ደግሞ ሙት ባህር ህይወት ያላቸውን ነገሮች ያኖራል የሚል ሃይማኖታዊ ትንበያ አለ። እንደውም በትንቢተ ሕዝቅኤል ስለ ሙት ባህር ትንቢት አለ። ምንድነው? በመጨረሻው ዘመን አሳ የሚጠመድበት ህያው ባህር ይሆናል። አሳ ይጠመድበታል ማለት በመጽሐፍ ቅዱስ አሳ የቅዱሳን ምሳሌ ነው። ስለዚህ ሙት የተባሉ እስራኤልን በመጨረሻ ላይ ክርስቶስ አምነው ከነርሱም እንደገና አዳዲስ ሐዋርያት፣ ጻድቃን፣ ቅዱሳን ይነሳሉ፣ ይያዛሉ ማለት ነው ይላሉ። የቁምራን ዋሻዎች፣ የሰዶም ተራራ፣ አማን ከተማና ሌሎችም ሙት ባህርን ዙሪያውን አቅፈው መዳኒቱን በመሻት አይነት ዘወትር ቁልቁል ይመለከቱታል። በዚህ ሁኔታ መሽቶ ይነጋል። ሁሌም ከቀኑ 11 ሰዓት ጀምሮ በአካባቢው ወፍ ዝር አይልም። የሙት ባህር የቱሪስት መግቢያ የሚያበቃበት ሰዓት ነው። እኛም በሰዓት ገደብ ተሰነባብተናል። ወደ ሌሎች የእስራኤል ውሃማ ስፍራዎች መንገዳችን ይቀጥላል።